ታሪካችን ሲጀምር ሚራ የተባለችን ታዳጊ በመጽሐፍት ሽታ በታወደውና ጸጥታ በሰፈነበት የትምህርት ቤቷ ቤተ መጽሐፍት ውስጥ ተገላ እናገኛታለን። ቆይ ግን ከዛ በፊት አሁን ላይ 100 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ከዚህ የሰላም ማዕድ ስትወጣ ግን የሚጠብቃት የክፍሏ ጫጫታና ግርግር የብቸኝነቷን ጥልቀት የበለጠ ያሳያል። ከክፍሉ የኋለኛ ወንበር ላይ ተቀምጣ በሳቅና በጨዋታ የሚንጫጩትን እኩዮቿን በዝምታ ስትመለከት ይህ የብቸኝነቷ ጥግ ከምንጩ እንደሚቀዳ ትረዳለች። ይኸውም ስለ ሰካራም አባቷና ከፖሊስ ጋር ስላለው ችግር የተነዛው ክፉ ወሬ የክፍሏ ልጆች ሆን ብለው እንዲርቋትና እንዲያገሏት ያደርጋል። በአንድ የስፖርት ክፍለ ጊዜ ደግሞ የብቸኝነቷ ቁስል ይበልጥ የሚመረቀዝበት አጋጣሚ ሲፈጠር ለመጀመሪያ ጊዜ ያጋጠማትን የወር አበባ ሁኔታ እኩዮቿ እሷን መሳለቂያና ማላገጫ ለማድረግ ይጠቀሙበታል። ይህ የተገለለችበትን ህመም ይበልጥ ያከብድባታል። በሀፍረት አንገቷን ደፍታ ወደ ክፍሏ ስትመለስ አብዛኞቹ በሹክሹክታ ሲጠቃቀሱባት ይህ ሁሉ መገለልና የጓደኛ እጦት ቢያንገበግባትም ሚራ በራሷ መንገድ ጠንካራ ለመሆን ትወስናለች። መጽናኛዋንም ሙሉ በሙሉ የምትፈጥራቸው ታሪኮች ውስጥ ራሷን በመደበቅ ታገኛለች። በካሜራ ላይ በሚደርሰው ይህ ግልጽ ጉልበተኝነት ለክፍል ኃላፊው መምህር የተሰወረ ባይሆንም እርሳቸው ግን ሁኔታውን እያወቁ ይህንን ለማስቆም ምንም አይነት እርምጃ ከመውሰድ ይቆጠባሉ። በቃ እኔ ምን አገባኝ አይነት አቋም ይዘዋል። አስተማሪ አይደሉም እንዴ? ለማንኛውም ይህ ደግሞ በትምህርት ቤቷ ውስጥ የምታገኘው ድጋፍ እንደሌለ ያመላክታል። ከዚህ ሲብስ ደግሞ ከትምህርት ሰዓት በኋላ የሚጠብቃት የቤቷ ህይወት የባሰ ቅዥት ይሆንባታል። በተለይም አባቷ በስካር መንፈስ ወደ ቤት ሲገባ የእርምጃውን ድምፅ በሰማች ቅጽበት ትንፋሿን ውጣ በአቅራቢያዋ ወዳለው ቁም ሳጥን ውስጥ ትገባለች። በዚያች ጠባብና ጨለማ ቦታ ውስጥም ተሸሽጋ የአባቷን የቁጣና የስካር ድምፅ እስኪርቅ ድረስ በጭንቀትና በፍርሃት ትጠባበቃለች። በቤተ መጽሐፍት ውስጥ የሚሰማት የቤተሰባዊነት ስሜት ከጊዜ ወደ ጊዜ እየጠነከረ ሲመጣ ይህ ስፍራ ለእርሷ ከማንበቢያነት ባለፈ ወደ ብቸኛ መጠጊያነቷ ይሸጋገራል። በዚህ ምክንያት ብቻዋን በምትሆንበት ዕለት ወደ ቤተ መጻሕፍት ከተመለሰች በኋላ ፈጣን ኑድል አዘጋጅታ በጀርባው ክፍል ውስጥ ብርድ ልብሷን እንዳልጋ በመጠቀም ከእውነተኛው ዓለም ጭንቀት ሸሽታ ወደ ጥልቅ እንቅልፍ ታመራለች። ምንም ባይመችም ቢያንስ ሰላም አለው። ከሰካራም አባት ጩኸት ይሻላል። ለማንኛውም የመጽሐፍ ተሰጥኦዋ ጊዜ ማሳለፊያ ብቻ ሳይሆን ውስጧን የምትገልጽበትና ከእውነታው የምታመልጥበት ዋነኛ መንገዷ በመሆኑ በነፃነት የመጻፍና የማለም ዕድል የምታገኝበት ብቸኛ ስፍራዋም ይኸው ይሆናል። ገና የአንደኛ ደረጃ ተማሪ እያለች በከተማ ደረጃ የጽሑፍ ውድድር ማሸነፏ ለዚህ ሕያው ማረጋገጫ ሲሆን ከዚህ የፈጠራ ዓለም በተጨማሪ የኦንላይን ጨዋታዎችን በመጫወት ሌላ የማምለጫ በር ትከፍታለች። በዚህ የኦንላይን ዓለም ውስጥ የምታሳልፈው ጊዜ አስደሳች ብቻ ሳይሆን ብቸኝነቷን የምትጋራበት ሚስጥራዊ መጠጊያዋም ነበር። በተለይም ከሴና ጋር የመሰረተችው ጓደኝነት በሕይወቷ ውስጥ ጥልቅ ቦታ ሲይዝ በእውነተኛው ዓለም ልተነፍሰው የማትችለውን የዕለት ተዕለት ውጣ ውረዷን የምታካፍለው ለእርሷ ሆነ። ምንም እንኳን በአካል ተገናኝተው ባያውቁም በትምህርት ቤት ስለሚደርስባት ጥቃትና ሌሎች ስሜቶቿን ያለ ፍርድ የሚያዳምጥ ጓደኛ በማግኘቷ በስሜት ደረጃ ከማንም በላይ የምትቀርባት የልብ ጓደኛዋ ሆነች። አንድ ቀን በትምህርት ቤት ጉልበተኞች ሊተነኩሷት ሲሞክሩ ይህ ምናባዊ ያልሆነ እውነታ በድንገት ተለወጠ። የክፍል ተጠሪ የሆነችው ሀብ ባልተጠበቀ ሁኔታ ከመካከላቸው ገብታ ሚራን ከሁኔታው ለማዳን እጇን ይዛ ወደ መጸዳጃ ቤት ወሰደቻት። ይህ ብቻ ሳይሆን በኋላ ወደ ቤተ መጻሕፍት ወጥታ ሚራ ባነጠፈችው ብርድ ልብስ ላይ አብራት ስትቀመጥ ሀብ ጓደኛዋ መሆን እንደምትፈልግ ገለጸችላት። በተጨማሪም የሚራን የጽሑፍ ደብተር ካየች በኋላ ለስራዎቿ ያላትን አድናቆት በመግለጽ ጽሑፎቿ እንደወደደቻቸው ነገረቻት። ይህ ያልተጠበቀ የጓደኝነት ጥያቄ ሚራ ለመጀመሪያ ጊዜ በትምህርት ቤቷ ውስጥ አንድ ሰው እንዳያት እንዲሰማት አደረጋት። ከዚያ ቀን በኋላ የቅርብ ጓደኛሞች ሲሆኑ አንድ ቀን በትምህርት ቤቱ ታዋቂ ተማሪ የሆነው ቴዮንግ ወደ ቤተ መጻሕፍት መምጣት ይጀምራል። የሚገርመው ግን የቴዮንግ ቤተ መጻሕፍት መመላለስ ከቀን ወደ ቀን እየጨመረ ሲመጣ
ሚራ እሱ የሚመጣው በእሷ ስለተማረከ ሊሆን እንደሚችል በማሰብ የልቧ ምት በተስፋና በስጋት ድብልቅ ስሜት መፍጠን ይጀምራል። በመጨረሻም አብረው መቀመጥ ሲጀምሩና ቴዮንግ በደግነት ሲቀርባት ለእሱ የተለየ ስሜት እያደረባት እንደሆነ ተገነዘበች። ነገር ግን በሌላ በኩል እንደሱ ላለ ታዋቂ ልጅ እንደማትመጥን የሚነግራት የውስጧ ድምፅ ያለማቋረጥ እያሰቃያት ቀጠለ። በዕለቱ ከሰዓት በኋላ አንድ መምህር በቡድን ተመስርተው ስለ ምግብ እንዲያጠኑ ሲጠይቃቸው ማንም ከእርሷ ጋር መሆን እንደማይፈልግ ስለምታውቅ ተስፋ ቆረጠች። ባልተጠበቀ ሁኔታ ግን ሀብ ስሟን በመጥራት ከእርሷ ጋር ቡድን እንድትቀላቀል ስትጠይቃት ፊቷ በደስታ ይበራል። በቡድን በሚሰሩበት ጊዜ ሚራ በድንገተኛ ትንሽ ስህተት ስትሰራ የሀብ ጓደኞች ወዲያውኑ በቁጣ ተነሱባት። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። እረ ለመሆኑ ይሄ ትምህርት ቤት የቡድን ስራ እኮ የማይረብሸው ሰው አለ እንዴ? አንዱ ስራውን አይሰራም፣ ሌላው ይቆጣል። አቤት ጣጣው! ለማንኛውም ሁኔታውም ከቁጣ ባለፈ የንቀትና የማንቋሸሽ ቃላትን አዘነቡባት። ያ መጥፎ ገጠመኝ በቂ እንዳልነበር በማግስቱ ተማሪዎች ስለ ሚራና ቴዮንግ ግንኙነት መንሾካሾክ ሲጀምሩ ከዚህ በፊት የነበራት ስጋት እውን ሆነ። እሷ እንደ ቴዮንግ ባለ ታዋቂ ልጅ አጠገብ መሆን እንደማይገባት በግልጽ ሲናገሩና ሲሳለቁባት ስትሰማ ከቴዮንግ ጋር ለመቅረብ እንደማትበቃ የሚነግራት የውስጧ ድምፅ አሁን በዙሪያዋ ባሉ ተማሪዎች አንደበት እያስተጋባ ሐሳቧን አጸናላት። ከዚያም ለቴዮንግ ያላት ስሜት ከውስጧ እንዲጠፋ እየተመኘች እሱን ለማስወገድ መሞከር ትጀምራለች። ነገር ግን በልቧ ውስጥ የተቀጣጠለው ስሜት በቀላሉ የሚጠፋ እሳት አልነበረም። ሚራ ቴዮንግን ለማስወገድ በሞከረች ቁጥር ለእሱ ያላት ስሜት እንደማይታዘዝ እሳት እየተስፋፋና እየጠነከረ ሄደ እንጂ ቅንጣት ታህል እንኳን አልቀነሰም። በልቧ ውስጥ የሚዋዥቀው ይህ ስሜት እረፍት ሲነሳት ከትምህርት ቤት በኋላ ብቻዋን ለመሆን ወደ ፓርኩ ታመራለች። እዚያም በነፃ እቀፉኝ የሚል ሰሌዳ አንግቦ እጆቹን ወደ ዘረጋው ትልቅ የአሻንጉሊት ልብስ የለበሰ ቀልደኛ እቅፍ ውስጥ ገባች። ሚራ ግን አንድ ነገር አላወቀችም ነበር። በዚያ ሙቀት በሞላው የአሻንጉሊት ልብስ ውስጥ የነበረው ለረዥም ጊዜ በኦንላይን ጌም ብቻ የምታውቀው የልብ ጓደኛዋ ሴና መሆኑን። ሁለቱም ከፓርኩ ወንበሮች በአንዱ ላይ ከተቀመጡ በኋላ ሚራ ያለምንም ማመንታት ያደባትን ግራ መጋባትና የድብርት ስሜቷን ስታጋራው አንድ ሰው ሌላውን ለመውደድ ብቁ መሆኑ ማሰብ ይኖርበታልን የሚል ጥያቄ ታነሳለች። ሴናም ባልተጠበቀ ሁኔታ የጓደኛዋን ልብ ለመጠገን እንደመጣች ሰው ሁሉም የመውደድና የመወደድ ተፈጥሯዊ መብት እንዳለው በመንገድ ከምትወደው ሰው ጋር መቅረብ እንዳለባት ስትመክራት ይህ ምክሯ ለተሰበረው የሚራ ልብ እንደ ፈዋሽ መድኃኒት ያገለግላታል። በዚህ አዲስ የብርታት ስሜት ተሞልታ ወደ ቤተ መጻሕፍት በማምራት ለቴዮንግ ስጦታ ለመስጠት ያላትን እቅድ ለሀብ ታጋራታለች። ብዙም ሳይቆይ ቴዮንግ ወደ ቤተ መጻሕፍቱ ሲገባ ሚራ ልቧ በፍጥነት እየመታ ወደሱ በመጠጋት ያዘጋጀችለትን ትንሽዬ የቁልፍ መስቀያ ስጦታ ታበረክትለታለች። ቴዮንግን በዚህ ያልጠበቀው ስጦታ ከልቡ የተደሰተ ይመስላል። ሁልጊዜም ከሱ እንደማይለየው ቃል ይገባላታል። ይህቺ ትንሽዬ ቅጽበት የሚራን ለቴዮንግ የነበራት ፍቅር ከማሳደጓን በላይ በራሷ ላይ የነበራት መተማመን እንደገና እንድትገነባ ያደርጋታል። ከተወሰነ ጊዜ በኋላ ግን ቴዮንግ ከሀብ ጋር ቤተ መጻሕፍት ውስጥ ሲገናኝ ስትመለከት እውነታው ከገመተችው ፍጹም የተለየ መሆኑን ትረዳለች። ቴዮንግ አዘውትሮ ቤተ መጻሕፍት የሚመጣበት ምክንያት እሷን ለመቅረብ ሳይሆን ከሰሞኑ አብዛኛውን ጊዜዋን ከሷ ጋር የምታሳልፈው ሀብ ጋር ለመሆን እንደሆነ ትገነዘባለች። ይህንን ከቤተ መጻሕፍቱ ረዣዥም መደርደሪያ ጀርባ ተከልላ ስትሰማ ዓለም በላይዋ ላይ የሚገለበጥ ያህል ሲሰማት ልቧ በቅጽበት በሐዘን ይሰበራል። ወደ ክፍል ሲመለሱ የክፍል አስተማሪያቸው የሚራን ስም በመጥራት በትምህርት ቤቱ በተዘጋጀው የልብ ወለድ ጽሑፍ ውድድር ላይ የሀብን ስራ ኮርጃለች በማለት በሁሉም ተማሪ ፊት ይከሳታል። ይህ እንግዲህ ጭራሽ ያልተጠበቀ ክስተት ነው። ለማንኛውም ይህንን የውሸት ክስ ሲሰሙ የክፍል ጓደኞቿ በሙሉ የጥላቻና የንቀት እይታቸውን እንደ ፍላጻ ይወረውሩባታል። ከሁሉም በላይ ግን ምንም ቃል ሳታወጣ ዝም ብላ የምትመለከታትን የሀብን የአይነ ምድር እይታ ስታይ የሚራ ሐዘን ወደ ጥልቅ ተስፋ መቁረጥ ይለወጣል። በዙሪያዋ የተሰነዘሩባት የፍርድ እይታዎች ራሷን እንዳትከላከል አቅም ቢያሳጧትም ጽሑፉ የራሷ እንደሆነና ሀብ ከእርሷ እንደሰረቀችው ግን ፍጹም እርግጠኛ ትሆናለች። የሀብን እየራቀ የሚሄድ የጀርባ ገጽ እያየች በልቧ ስትብሰለሰል የጓደኝነት ጭንብሉ ተገፎ እውነተኛ ዓላማው የልብ ወለድ ጽሑፏን መስረቅ እንደሆነ በመራራ ሀቅ ትረዳለች።
ይህንን ተከትሎ ሀብ በመኮረጅ የከተማውን የጽሑፍ ውድድር ማሸነፏ ሲታወቅ በትምህርት ቤት አንደኛ ደረጃ ካልያዘች ከአባቷ የሚደርስባትን ከባድ ቁጣ የምታውቀው ሚራ የማጭበርበር ተግባሩን ዝም ብላ ልታልፍ ትወስናለች። ፍትህን ለማግኘት ባላት ጉጉት አስተማሪያቸውን በመምህራን ክፍል ውስጥ ስታገኘው የተስፋዋ ጭላንጭል ይሟሽሻል። ምክንያቱም አስተማሪያቸው ቅሬታዋን ለመስማት ቸል በማለት ትኩረቱን ሙሉ በሙሉ በመስኮት አጠገብ ባስቀመጣቸው እጽዋት ላይ ያደርጋል። ይህ አይነት አስተማሪ ግን አላጋጠማችሁም? አንተ ስለ ህይወትህ ስታወራ እሱ ጥፍሩን ስለሚቆርጠው የሚያስብ። ለማንኛውም ከዚህ በላይ ልቧን በሚሰብር መልኩ እንዲህ አይነት ጥልቅና የተዋጣለት ጽሑፍ የመጻፍ ብቃት እንደሌላት በቀጥታ ፊቷ ላይ ሲነግራት የሚራ ልብ በከፍተኛ ሐዘን፣ በቁጣና በተስፋ መቁረጥ ይናወጣል። ይህ ክስተት በትምህርት ቤቱ የሚደርስባት ጉልበተኝነት እንዲባባስ መንገድ ሲከፍት ወደ ክፍሏ ስትመለስ ሌሎች ተማሪዎች በንቀት እየተመለከቷት ወተት ሲደፉባትና ወደ ሽንት ቤት ስታመራ ደግሞ በሯን ከውጭ ሲቆልፉባት ውርደቱ ይቀጥላል። በጨለማው ውስጥ ተስፋ ቆርጣ ስታለቅስ እንደ መልካም አጋጣሚ የክፍሉን ምክትል ፕሬዝዳንት የሆነችው ኖራ በሩን ትከፍትላታለች። ኖራ ካዳነቻት በኋላም የሀብን የችሎታ መጠን ጠንቅቃ ስለምታውቅ ጽሑፉ የሚራ መሆኑን እንደምታምን ስትገልጽላት በሚራ ልብ ውስጥ ግን የመተማመንና የጥርጣሬ ስሜት ይሟገታል። ከዚህ ሁሉ መከራ በኋላ ወደ ቤቷ ስታመራ ያለሱ ፈቃድ ገንዘብ በመውሰዷ በቁጣ እንደ እሳት የሚንቀለቀል አባቷ ሲጠብቃት ታገኛለች። ገንዘቡን የወሰደችው በስፖርት ክፍለ ጊዜ ለተበላሸው ልብሷ አዲስ የውስጥ ሱሪ ለመግዛት መሆኑን ብታስረዳውም እሱ ግን ምክንያቷን ለመስማት ፈቃደኛ ባለመሆን በምትኩ ክፉኛ ይደበድባታል። ካሰቃቂው ድብደባ በጭንቅ አምልጣ ስትወጣ እግሮቿ ወደሚመሯት መናፈሻ ታቀናለች። በመናፈሻው ጸጥታ ውስጥ ከሴና ጋር በድጋሚ ስትገጣጠም ሴና ለብሶት የነበረው የአሻንጉሊት ማስክ ቀስ ብሎ ሲያወልቅ የሚራ አይኖች በድንጋጤ ይፈጣሉ። ምክንያቱም ከጭንብሉ ጀርባ ያለው ጄሂ የተባለ የ19 ዓመት ወጣት ነው። ጄሂ በተሰበረው ልቧ ውስጥ ተስፋ ለመዝራት እየሞከረ በሚወዛወዝ ወንበር ላይ ጎን ለጎን ተቀምጠው ሲነጋገሩ በለሰለሰ ድምፅ የራሱን ታሪክ ያካፍላታል። እሱም በዚህ ፓርክ ውስጥ ድሮ አንድ ሰው ይጠብቅ እንደነበር በናፍቆት ስሜት ይነግራታል። በመጨረሻም ጽሑፉ የራሷ መሆኑን ለማረጋገጥ ቆርጣ የክፍል ኃላፊዋን ለማግኘት በቀጥታ ወደ መምህራን ቢሮ ታመራለች። ሆኖም የክፍሉ ኃላፊ ለቅሶ በተናነቀው ድምጿ ምንም ትኩረት ሳይሰጥ በቢሮው ውስጥ በሚገኝ አንድ ተክል ላይ በማተኮር አበቦቹን ውሃ ሲያጠጣ የሚራ ልብ በብስጭት ይሞላል። እንዲህ ሰውዬ፣ እሷ ስታለቅስ እሷ አበባ ያጠጣል? ይሄኔ እኔ በሆን ኖሮ አበባውን ነበር ነቅዬ የምጥለው። ለማንኛውም ከቀናት በኋላ የትምህርት ቤቱ ቦርድ ጽሑፏን እያጣራ እንደሆነ ስትሰማ ልቧ በፍርሃት ሲርድ ከዚህ ሁሉ ነገር ጀርባ የነበረችው አዳኟ መስላ የቀረበችው ኖራ እንደሆነች ስትደርስበት ድንጋጤዋ ወደር ያጣል። ኖራ ቀጣዩ የክፍል ፕሬዝዳንት ለመሆን ባላት ስውር ምኞት የሀብን ስራ በማጋለጥ የራሷን መንገድ ታመቻቻለች። የሀብ ስርቆት መጋለጥን ተከትሎ በሚራ ላይ ሲወርድ የነበረው የስነ ልቦና ጥቃት በአንድ ጀንበር የሚቆም ሲሆን የጭካኔው ቀስት አቅጣጫውን በመቀየር ሰለባዋን ሀብ ያደርጋታል። በሚራ ልብ ውስጥ ግን የደስታ ስሜት ቦታ የለውም። ይልቁንም በሀብ ቦታ ሆና መሰቃየት ምን እንደሚመስል ጠንቅቃ ስለምታውቅና ኖራ በዚህ ሁሉ ሂደት ውስጥ እጇ እንዳለበት በመረዳቷ ለቀድሞ ተንኮለኛዋ ጥልቅ የሆነ ሐዘንና እዝነት ይሰማታል። ወደ ክፍል ስትገባ ሀብ በጓደኞቿ ተከባ ስትሰቃይ ብትመለከትም የኖራ ጣልቃ ከገባሽ እንደ በፊቱ የጥቃቱ ሰለባ ትሆኛለሽ የሚል የሹክሹክታ ማስፈራሪያ የሀብን ስቃይ በዝምታ እንድትመለከት ልቧ በሐዘን እየደማ ያስገድዳታል። ይህ ሁሉ ክስተት ካለፈ በኋላ የሚራ የትምህርት ቤት ህይወት መሻሻል ሲጀምር ከትምህርት መልስ ከጂሂ ጋር በመገናኘት አብረው ወደ መጫወቻ ስፍራ ያመራሉ። እዚያም ህይወቷ አሁን ምን ያክል አስደሳች እንደሆነና በተሻለ መልኩ ለመኖር እንደቆረጠች ስትነግረው ከእርሱ ጋር መሆኗ ደግሞ የበለጠ ደስተኛ እንደሚያደርጋት ትገልጽለታለች። በመጫወቻ ስፍራውም የተለያዩ ጨዋታዎችን እየሞከሩ በደስታ ሲሳሳቁ በውስጧ የሚፈነዳው የሐሴት ስሜት ቃላትን እንኳን ከአንደበቷ ሰልቦ የማውጣት ኃይል ያጣል። ከዕለታት አንድ ቀን ፓርክ ውስጥ ጄሂ ከድሮ ህይወቱ የሚያውቀውንና የቀንደኛ አሻንጉሊት ልብስ የለበሰን ሰው በትዕግስት ሲጠባበቅ ሚራ ከጎኑ ሆና በጸጥታ ትጠብቃለች። ብዙም ሳይቆይ ግለሰቡ ሲመጣ እሱም ከጄሂ ጋር እኩያ የሆነና የድሮ የትምህርት ቤት ጓደኛው የነበረ ታዳጊ ወጣት እንደሆነ ይታወቃል። ጄሂ ይህንን ጓደኛውን በጽናት የሚፈልገው በትምህርት ቤት ቆይታው ጓደኞቹን እስከ
ጉዳት የሚያደርስ ከፋፋይና አጥፊ ተግባር ይፈጽም የነበረውን የጥፋተኝነት ስሜት ከላዩ ላይ አራግፎ ከልቡ ይቅርታን ለመጠየቅ ስለሚቆርጥ ነው። ነገር ግን የጄሂ ልመና ከጓደኛው ዘንድ ተቀባይነትን አላገኘም። በልቡ ውስጥ ያለው የጥላቻ ስሜት በቀላሉ የሚፋቅ አይነት አልነበረምና ያለፈውን ታሪክ ትቶ ወደፊት እንዲመለከት መከረው። ሁሉም ሰው ስህተት እንደሚሰራና ባለፈው ስህተቶቹ ማካካሻ የሚሆነው በቀል ሳይሆን መልካም ነገሮችን ማድረግ መሆኑን በማስረዳት አዲስ መንገድ አሳየው። ጄሂ ሲመኘው የነበረውን ይቅርታ ባያገኝም በጓደኛው ምክር ውስጥ የተወሰነ እፎይታና አዲስ አቅጣጫ ስላገኘ በምስጋና ስሜት ይሞላል። ይህም ለጄሂ የቆየውን የጥበቃ ምዕራፍ በመዝጋት አዲስ በር ከፈተለት። ከእንግዲህ በፓርክ ውስጥ መጠበቅ እንደማያስፈልገው በመረዳት ከሚራ ጋር ለመሰነባበት ተገናኘ። አዲስ ህይወት ለመጀመር ዝግጁ መሆኑን ሲነግራትም ሚራ ላዩን በደስታ ፈገግ ብትልም ውስጧ ግን በከባድ የሀዘን ስሜት ተሰበረ። በተለይም ጄሂ ጥሎት የሄደውን የአሻንጉሊት ልብስ ጭንቅላት ይዛ ፓርክ ውስጥ ብቻዋን ስትቀር የብቸኝነቷ ጥልቀትና የሀዘኗ ክብደት በግልጽ ታወቃት። ከጄሂ መሄድ በኋላ በተፈጠረባት ባዶነት ሚራ ከእንግዲህ በትምህርት ቤት ውስጥ ዝምተኛ ተመልካች ላለመሆን ወሰነች። በዚህም የተነሳ ኖራና ጓደኞቿ ሀብን ሲያንገላቷት ስታይ ያለምንም ማመንታት ጣልቃ ገብታ ትረዳታለች። ኖራ በሚራ ድርጊት ክፉኛ ተናዳ ስታስፈራራት፣ ሚራ ግን ሁሉም ሰው ስህተት እንደሚሰራና ይቅርታ እንደሚገባው ትናገራለች። እንዲያውም ከዚህ በፊት እሷን እስከምትጎዳ ድረስ ገፍታ የጣለቻት ኖራ እንኳን ይቅርታ እንደሚገባት በመግለጽ ኖራን ይበልጥ አበሳጫት። የጦፈ ንግግራቸውም በክፍሉ ኮሪደር ላይ ክፉኛ ግርግር እስከ መፍጠር ይደርሳል። ይህንን ሁከት ሰምተው የመጡት የክፍል ኃላፊ መምህራን ኖራን ቢገስጿትም እሷ ግን ጥፋቷን ከማመን ይልቅ ሌላ የክፍል ጓደኛዋን ወንጀለኛ አድርጋ በመክሰስ ከተጠያቂነት ታመልጣለች። ከጥቂት ጊዜ በኋላ የክፍሉ ኃላፊ መምህር ሚራ በአገር አቀፍ የጽሑፍ ውድድር መመረጧን ሲያበስር ፊቱ በኩራት ቢሞላም ይህንኑ ኩራት ግን ሌሎቹን ተማሪዎች ከእርሷ ጋር እያነጻጸረ በሚሰነዝረው የንቀት መርዝ አበከለው። ይህ መምህር ግን ችግር አለበት። ተማሪዎችን ከማወዳደር ውጭ ሌላ ስራ የለውም እንዴ? ለማንኛውም ይህ ንጽጽር በውስጧ የንዴት እሳት ስለለኮሰባትም ሚራ በቅጽበት ከወንበሯ ተስፈንጥራ በመነሳት መምህሩ ከህይወቱ በላይ የሚሳሳለትን የአበባ ማስቀመጫ ይዛ ከክፍሉ ወጣች። ሚራ መምህሩንና ተማሪዎችን ከኋላዋ እያሯሯጠች ያመራችው በቀጥታ ወደ ህንፃው ጣሪያ ነበር። እዚያም የአጥሩ ጠርዝ ላይ በመቆም የአበባ ማስቀመጫውን እንደምትጥለው አስፈራራች። መምህሩ ግዑዝ ለሆነው ለአበባ ማስቀመጫ ከሚሰጠው ዋጋ ይልቅ ለተማሪዎቹ ክብር መስጠት እንዳለ ለበት በእንባ እየታጠበች ስትጮህ አንድ ተማሪ የሚያስፈልገው ማወዳደር ሳይሆን እምነትና ድጋፍ መሆኑን ገለጸች። መምህሩ እንደሚለወጥ ቃል ገብቶ ይቅርታ ቢጠይቃትም ሚራ ግን አላመነችውም። ቅንነቱን ለመፈተን የአበባ ማስቀመጫውን ለመጣል እጇን በምታወዛውዝበት ቅጽበት ሚዛኗን ስታ ከጣሪያው ላይ ሳታስበው ትወድቃለች። እንደ ድል ሆኖ ከታች ባሉት ቁጥቋጦዎች ላይ ስላረፈች ከከባድ ጉዳት ትተርፋለች። ይህንን የተመለከተው መምህሯ በፍርሃት እየተንቀጠቀጠ ወደ ታች ሲሮጥ ተማሪው ደህና መሆኗን ሲያይ እፎይ ይላል። ነገር ግን ድርጊቱ ለመምህርነት ብቁ እንዳልሆነ ስለሚያሳይ በከባድ የህሊና ወቀሳ ውስጥ ገባ። ከትምህርት ቤቱ መልስ እርሷና ጄሂ ዘወትር ወደሚገናኙበት መናፈሻ ስፍራ ስታቀና እሱ እዚያው እንደሚጠብቃት በልቧ ተስፋ ታደርጋለች። እንዳሰበችውም ጄሂ አስቀድሟት በመናፈሻው ውስጥ ይጠብቃታል። ከመሄዱ በፊት ሊያናግራት እንደሚፈልግ ሲነግራትም ሚራ ግን እንዲሄድ ስላልፈለገች ፊቱን አዙሮ ሊሰናበታት ሲል በቅጽበት የጃኬቱን ጫፍ በመያዝ እንዳይሄድ ትይዘዋለች። የሁኔታው ጥልቀት የገባው ጄሂ ልቡ ስለሚነካም ወደ ጣቢያው እንድትሸኘው በመጠየቅ አብረው የሚያሳልፉትን ጥቂት ውድ ደቂቃዎች ያራዝመዋል። ጄሂ ከመሄዱ በፊት እንደ መጨረሻ የስንብት ቃል የምታገለግል አንዲት የታጠፈች ወረቀት በእጇ ሲዞ ጀርባውን ሰጥቷት ከእይታዋ እየራቀ ሲሄድ የሚራ ልብ በከባድ የሀዘን ስሜት ይመታል። ነገር ግን እጆቿ እየተንቀጠቀጡ የተወላትን ደብዳቤ ከፍታ ስታነብ በሚቀጥለው ዓመት እንገናኝ የሚል ቀላል ግን ጥልቅ የተስፋ ቃል ስታገኝ አይኖቿ በድንጋጤ ይፈጣሉ። ጄሂ ሙሉ በሙሉ እንዳልተዋትና እንዳልጠላት በመረዳቷ ደረቷ ላይ ተጭኗት የነበረውን የሀዘን ሸክም ስለሚያቀልላት ከረዥም ጊዜ በኋላ ለመጀመሪያ ጊዜ የእፎይታን ትንፋሽ ትተነፍሳለች። ከአንድ ዓመት በኋላም ዳግም የመገናኘት ተስፋዋም በልቧ ውስጥ ይለመልማል።
ከዚህ በኋላ ፊልሙ የሚራ ህይወት በቀጣዩ 1 ዓመት ውስጥ እንዴት እንደሚቀየር እያሳየ ወደ መደምደሚያው ያመራል። የጂሂን መምጣት በተስፋ እየጠበቀች ባለችበት በዚህ ጊዜ ከዚህ ቀደም ይርቋት ከነበሩት የክፍል ጓደኞቿ ጋር የነበራት ግንኙነት ቀስ በቀስ እየተሻሻለና እየጠነከረ ሲሄድ በክፍል ውስጥ ስር ሰዶ የነበረው የጉልበተኝነት ድባብ ሙሉ በሙሉ ይወገዳል። ያው ፊልም ላይ አይደል እንደዚህ በቀላሉ ችግር የሚፈታው? እኛ ጋር እኮ ከዓመት በፊት የተጣላነው ሰው ሰላምታም አይሰጠንም። ለማንኛውም በመጨረሻም ከ1 ዓመት የትዕግስትና የተስፋ ጥበቃ በኋላ ፊልሙ ሚራ ከጂሂ ጋር በድጋሚ የምትገናኝበትን ልብ የሚነካ ትዕይንት በማሳየት ይቋጫል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።